Hello everyone, welcome to English with Aduno Video Lesson Channel. እንኳን ደህና መጣችሁ። እንደምናችሁ። እሺ ባለፈው 2 ዩኒት ወርድ ፕራክቲስ ሰርተናል። አንደኛው ኔምስ ኦፍ ጆብስ ነው፣ የስራ አይነቶችን በተመለከተ ነው። ሌላው መሳሪያዎች ቱልስን፣ ኢንስትሩመንትስን እና ዊፐንስን በተመለከተ ነው። የዛሬው አዲሱ ትምህርታችን ደግሞ ዩኒት 3 ይባላል። ኔምስ ኦፍ ፋሚሊ፣ የቤተሰብ ስሞች ለምሳሌ አንክል፣ አንት፣ ፋዘር፣ ማዘር፣ ሳን፣ ብራዘር የመሳሰሉትን ነገሮች የምናይበት ነው እና ኔምስ ኦፍ ፋሚሊ ወርድ ፕራክቲስ ይላል። ወርድ ፕራክቲስ አባውት ዋት ኔምስ ኦፍ ፋሚሊ። ከዚህ ቀጥሎ complete the blank space with the correct word in the following sentences from the alternative words given below ይላል። ስለዚህ አረፍተ ነገሩን የሚያሟላው ቃል የትኛው ነው? ለአረፍተ ነገር ዳሹ ላይ የሚሞላው የትኛው ነው? ዳሽ ኢዝ ፊሜል ፓሬንት ኦፍ ቻይልድ። እንግዲህ ፊሜል ፓሬንት ምንላት ማዘርን ነው ማለት ነው፣ እናትን ነው። ፊሜል ፓሬንት ትባላለች። ስለዚህ እናት የሚለው ቃል የትኛው ነው? ፋዘር፣ ማዘር፣ ግራንድፋዘር፣ ግራንድ ማዘር። ስለዚህ መልሳችን የሚሆነው ማዘር ነው። ማዘር የሚለውን ታከባላችሁ ማለት ነው። አንድ ይሄ ነው የአንደኛው መልስ፣ ቢ ማዘር ነው። የሁለተኛው መልስ ዳሽ ኢዝ ኤ ፐርሰንስ ሜል ቻይልድ። የአንድ ሰው ወንድ ልጅ ምን ተብሎ ይጠራል? ምን ተብሎ ይጠራል? ወንዱ ልጁ ምን ይባላል? የተሰጡት ምርጫዎች ብራዘር፣ ሲስተር፣ ዳውተር፣ ሳን ናቸው። ኤ ብራዘር፣ ብራዘር ወንድም ማለት ነው። ቢ ሲስተር ማለት እህት ነች። ዳውተር ደግሞ ሴት ልጅ ማለት። ዲ ሳን ማለት ወንድ ልጅ። አሁን የተጠየቃችሁት ወንድ ልጅ የሚለውን እንድታውቁ ነው። ሳን የሚለው ሳን ኢዝ ኤ ፐርሰንስ ሜል ቻይልድ ማለት ነው። ሳን ኢዝ ኤ ፐርሰንስ ሜል ቻይልድ ብላችሁ ትመልሳላችሁ ማለት ነው። ሶስተኛው ማይ ፋዘር ማዘር ሳን ኢዝ ማይ ዳሽ። ማይ ፋዘር ማዘር ሳን ኢዝ ማይ ዳሽ። የአባቴ ወይም የእናቴ ወይም የሁለቱም ወንድ ልጅ ለእኔ ምንድን ነው? ለእኔ ምኔ ነው? ሲስተር፣ ብራዘር፣ ዳውተር፣ ኔፊው። ሲስተር እህት ነው፣ ብራዘር ወንድም ነው፣ ዳውተር ሴት ልጅ ነች፣ ኔፊው ደግሞ የወንድም ወይም የእህት ወንድ ልጅ ማለት ነው። ስለዚህ መልሳችን ብራዘር የሚለው ነው። የእናቴ ወይም የአባቴ ወንዱ ልጅ ለእኔ ምንድን ነው ማለት ነው? ወንድሜ ነው ማለት ነው። ዘ ፐርሰንስ ፊሜል ቻይልድ ኢዝ ዳሽ። ዘ ፐርሰንስ የአንድ ሰው ሴቷ ልጅ ምን ተብላ ትጠራለች? ምን ተብላ ትጠራለች ነው ጥያቄው። ኤ ዳውተር፣ ቢ ኔፊው፣ ሲ ሲስተር፣ ዲ ብራዘር። አሁን ሶስቱን ቅድም ነግሬያችኋለሁ፣ አሁን አልነግራችሁም። መልሳችን ዳውተር ነች። ሴቷ ልጅ የአንድ ሰው ሴት ልጅ ምን ተብላ ትጠራለች ማለት ነው? ዳውተር ትባላለች በእንግሊዝኛ። how many daughters ተብላችሁ ብትጠየቁ I have 2 3 ሊላችሁ 3 ሴት ልጆች አሉኝ፣ 2 ሴት ልጆች አሉኝ ይላል እና
ሴት ልጆች ብቻ ከሆኑ ዳውተር ይባላል። ወንዶች ከሆኑ ሳን ወይም ሳንስ ይባላል። አምስተኛው ማይ ፋዘርስ ኦር ማዘርስ ብራዘር ኢዝ ማይ ዳሽ አንት፣ አንክል፣ ኔፊው፣ ኒስ። እሺ አንት ማለት ያው አክስት ማለት ነው። አንክል ደግሞ አጎት ማለት ነው። ኔፊው ቅድም ነግሬያለሁ፣ ኒስንም ነግሬያለሁ። ኒስ ያው የወንድም ወይም የእህት ሴት ልጅ ማለት ነው። ኔፊውና ኒስ ተቃራኒ ቃላቶች ናቸው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ማይ ፋዘርስ ኦር ማዘርስ ብራዘር ኢዝ ማይ አንክል የሚለው ቢ ነው። የእናቴ ወይም የወንድሜ ማነው የአባቴ ወይም የእናቴ ወንድም ለእኔ ምንድን ነው? አጎቴ ነው። ስለዚህ አንክል የሚለውን መልስ እንመልሳለን ማለት ነው። ማይ ፋዘር ኤንድ ማዘር አር ማይ ዳሽ ይላል። ሲፕሊንግስ ይላል። ሲፕሊንግስ ቢ ፋሚሊስ ሲ ፓሬንትስ ዲ ግራንድፋዘር ኤንድ ማዘርስ ይላል። አሁን ሲፕሊንግስ ማለት ወንድማማቾች፣ ኢታማቾች እንደማለት ነው። ፋሚሊስ ቤተሰብ ማለት ነው። ፓሬንትስ ወላጅ እናትና አባት ይሆናል። ግራንድፋዘር ኤንድ ማዘር ማለት ደግሞ የሴት አያትና የወንድ አያት እንደማለት ነው። ስለዚህ ማይ ፋዘር ኤንድ ማዘር አር ማይ እናቴ እና አባቴ ወይም አባቴና እናቴ ምን ይባላሉ? በጥቅሉ ምን ይባላሉ? ለእኔ ምኖቼ ናቸው ለሚለው መልሳችን ሲ ፓሬንትስ የሚለው ፓሬንትስ ይሄ ነው። ወላጅ ማለት ነው። ፓሬንትስ ፋሚሊ ቤተሰብ ማለት ነው። ግራንድ ፋዘር እና ኤንድ ማዘር የወንድና የሴት አያት እንደማለት ነው። 7 ዳሽ ኢዝ ሲስተር ኦፍ ዩር ሃዝባንድ ኦር ዋይፍ ፋዘር ኢን ሎ፣ ማዘር ኢን ሎ፣ ብራዘር ኢን ሎ፣ ሲስተር ኢን ሎ፣ ማይ ብራዘር ኤንድ ሲስተር። እሺ ይቅርታ፣ እዚህ አንዴ ይቅርታ። ዳሽ ኢዝ ሲስተር ኦፍ ዩር ሃዝባንድ ኦር ዋይፍ የባል ወይም የሚስት እህት ምን ተብላ ትጠራለች? የባል ወይም የሚስት እህት ምን ተብላ ትጠራለች? ፋዘር ኢን ሎ ማለት የባል ወይም የሚስት አባት ማለት ነው። ማዘር ኢን ሎ ማለት ደግሞ የባል ወይም የሚስት እናት ማለት ነው። ብራዘር ኢን ሎ ማለት ደግሞ የባል ወይም የሚስት ወንድም ማለት ነው። ሲስተር ኢን ሎ ደግሞ የባል ወይም የሚስት እህት ማለት ነው። ስለዚህ መልሳችን ሲስተር ኢን ሎ የሚለው ነው። ነምበር 8 ማይ ብራዘር ኤንድ ሲስተር አር ማይ ዳሽ የእኔ ወንድሞችና እህቶች ምን ይባላሉ? በሌላ አባባል ማይ ዳሽ ምኖቼ ናቸው? ኤ ሲብሊንግስ፣ ቢ ኒስስ፣ ሲ ካዝንስ፣ ዲ ኔፊውስ። ስለዚህ ሲፕሊንግስ የሚለው ነው። ሲፕሊንግስ ማለት ወንድማማቾች፣ እህትማማቾች ብያቸዋለሁ። አሁን እዚህ ላይ ያልነገርኳችሁ ካዝን የምትለዋን ብቻ ነች። ካዝንስ ደግሞ ካዝን ወይም ካዝንስ የአጎት ወይም የአክስት ልጆች እንደማለት ነው። ወይም ልጅ ማለት ነው። ካዝን ሲሆን እንደዛ ይሆናል። እሺ ካዝን
ነው መልሱ ማለት ነው። ይቅርታ ማይ ብራዘር ኤንድ ሲስተር አር ማይ ስፔሊንግስ ብያለሁ። ኒስ የእህት ሴቷ ወይም የወንድም ሴቷ ልጅ ማለት ነው እና ከኔፊው ጋር ተቃራኒ ናቸው። ካዝን ግን ያጎት ወይም ያክስት ልጆች እንደማለት ነው፣ ወይም ልጅ ይሆናል ማለት ነው። 9ኛ ነምበር 9 ላይ እንሂድ። ዳሽ ኢዝ ዘ ፋዘር ኦፍ ዩር ፋዘር ኦር ማዘር። ግራንድ ፋዘር፣ ግራንድ ማዘር፣ ስቴፕ ማዘር፣ ስቴፕ ፋዘር። ዘ ፋዘር ኦፍ ዩር ፋዘር ኦር ማዘር የእናት ወይም ያንተ አባት ወይም ያንቺ አባት ወይም እናት አባት ምን ይባላል ማለት ነው። ኤ ግራንድ ፋዘር፣ ቢ ግራንድ ማዘር፣ ሲ ስቴፕ ማዘር፣ ዲ ስቴፕ ፋዘር። ስለዚህ ወንድየው የአባቴ አባት ምን ተብሎ ነው የሚጠራው? ግራንድ ፋዘር ነው የሚባለው። ስቴፕ ማዘር ማለት እንጀራ እናት፣ እኔን ያልወለደች ማለት ነው ስቴፕ ማዘር። ስቴፕ ፋዘርም እኔን ያልወለደ ስቴፕ አሳዳጊ ማለት ነው። ስቴፕ ፋዘር እንጀራ አባት ማለት ነው። እሺ ወደ መጨረሻው እየደረስን ነው። 10ኛው ዳሽ ኢዝ ዘ ሃዝባንድ ኦፍ ዩር ዳውተር። ዘ ሃዝባንድ ኦፍ ዩር ዳውተር የሴት ልጅ ባል ያንተ የልጅ ባል የሴቷ ልጅ ባል ምን ተብሎ ይጠራል ነው። ሳን ኢንሎ፣ ዳውተር ኢንሎ፣ ሲስተር ኢንሎ፣ ብራዘር ኢንሎ። ስለዚህ የሴቷ ባል የልጄ ሴቷ ምን ትባላለች? ሳን ኢሎ ይባላል። ሳን ኢሎ ባልየው ምን ይባላል? ሳን ኢሎ። በአማርኛ አማች የሚባለው ነው። አማች ፋዘር ኢንሎ እና ማዘር ኢንሎ ማለት አንደኛው ጥያቄ ላይ አማት ነው፣ እዚህ ደግሞ አማች። ዳውተር ኢንሎ ማለት ደግሞ ተቃራኒ ነው። የሳን ኢንሎ ተቃራኒ። ዳውተር ኢንሎ ማለት የልጄ ሚስት የወንድየው ማለት ነው። ስለዚህ ምራት ትባላለች። ምራት በአማርኛ ምራት ትባላለች። ሲስተር ኢንሎ ማለት የባል ወይም የሚስት እህት ማለት ነው። ብራዘር ኢንሎም የባል ወይም የሚስት ወንድም ማለት ነው። እነዚህን ይመስላሉ እንግዲህ የዚህ መልስ ሳን ኢንሎ የሚለው ኤ ነው። ስለዚህ መልሶቹን ብቻ ልትገምላችሁና ሌላው እናንተ እንትን በሉ። እሺ ነምበር 1 ዳሽ ኢዝ ኤ ፊሜል ፓሬንት ኦፍ ኤ ቻይልድ ለሚለው መልሳችን ምንድን ነው ያልነው? ማዘር ነው። ማዘር። ዳሽ ኢዝ ኤ ፐርሰንስ ሜል ቻይልድ የሚለው ደግሞ ሜል ቻይልድ ሳን የሚለው ዲ ነው መልሱ። ማይ ፋዘር ማማ ኦር ማዘር ሳን ኢዝ ማይ ዳሽ። ማይ ፋዘር ኦር ማዘር ሳን ኢዝ ማይ ዳሽ። የዚህ መልስ ደግሞ ቢ ነው፣ ብራዘር ነው። ነምበር 4 ዘ ፐርሰንስ ፊሜል ቻይልድ ኢዝ ዳውተር የሚለው ኤ ነው። ነምበር 4። እሺ
ማይ ፋዘር ኤንድ ማዘር አር ማይ ዳሽ ፓሬንትስ ሲ የሚለው ነው መልሱ። ነምበር 7 ዳሽ ኢዝ ሲስተርስ ኦፍ ዩር ሃዝባንድ ኦር ዋይፍ ፋዘር ኢንሎ፣ ማዘር ኢንሎ፣ ብራዘር ኢንሎ፣ ሲስተር ኢንሎ። ሲስተር ኢንሎ የሚለው ነው የባል ወይም የሚስት እህት ማለት ነው። ማይ ብራዘር ኤንድ ሲስተርስ አር ማይ ዳሽ። የዚህ መልስ ደግሞ ሲፕሊንግስ የሚለው ነው መልሱ። ይሄን በደንብ እንትን በሉ። ይሄን ይመስላል ኤ ነው ማለት ነው። ነምበር 9 ዳሽ ኢዝ ፋዘር ኦር ዩር ፋዘር ዳሽ ኢዝ ዘ ፋዘር ኦፍ ዩር ፋዘር ኦር ማዘር ይላል። የዚህ መልስ ያው የአባቴ ወይም የእናቴ አባት ለእኔ ምኔ ነው ግራንድ ፋዘሬ ነው ማለት ነው። የመጨረሻው ዳሽ ኢዝ ዘ ሃዝባንድ ኦፍ ዩር ዳውተር ዘ ሃዝባንድ ኦፍ ዩር ዳውተር ኢንሎ ይባላል። የልጄ የወንዱ ልጄ ሚስት ምን ትባላለች? ዳውተር ኢንሎ ምራት ትባላለች በሌላ በኩል። ይሄን ይመስላል የዛሬ ትምህርታችን። እዚህ ላይ እንጨርሳለን። ከዛ በፊት የምነግራችሁ ማሳሰቢያ ቢኖር ከመዝጋቴ በፊት ስትከፍቱ ዩቲዩብ ላይ ስትከፍቱ እንግሊሽ ዊዝ አድኖ የሚል ይመጣል። ሌተስት የሚል ኢኤ የምትለዋን ስትነኩ ኢኤ የምትለዋን ንኳት። አዲሱ ቻናል እሱ ነው። ኢኤ ስትል ሌተስት የሚል ይመጣል። ሌተስቱ እሱ ነው። ኢኤን ካልነካችሁ ግን የድሮውን አሁን በፊት የተማራችሁትን ነው የሚያመጣ፣ አዲሱን አያመጣውም። ኢኤ የምትለዋን ኢኤ በካፒታል የተጻፈችውን መጽሐፍ ያለባትን እሷን ስትነኩ ይመጣላችኋል። አዲሱን ትምህርት መከታተል ትችላላችሁ ማለት ነው። እሺ ለዛሬ ያው እዚህ ላይ እንጨርሳለን። ማነው ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትርሱ። ሲ ዩ ፎር ዘ ኔክስት ቪዲዮ ቻናል